አላልኳችሁም? እንግዲህ መሀል ከተማ ላይ እንደምታዩት በአህያ ጭነት መጫን ተጀመረ ማለት ነው። መኪና የሚያጓጉዘው ነገር ወደኋላ 100 ዓመት ተመልሰናል፣ ወደኋላ ማለት ነው። የዛሬ 50 ዓመት ኦር ወይ ደግሞ 100 ዓመት ከተማ ውስጥ ከሀገር ወደ ሀገር ጭነት የሚጓጓዘው በግመልና በአህያ ነበረ። ይሄው ሀገራችን ለዚህ በቃች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛ። እንግዲህ ትናንትና የሚፈጠረውን ጉዳይ እያወራኋችሁ ነበረ። ይሄው አየሁኝ። እንግዲህ ምንም አይነት መኪና፣ አንዳንድ መኪና ብቻ ያለበትና በጣም ለጭነት የተቸገሩ ሀገር እንደዚህ ቪዲዮ አድርገው ቀርጸዋል። ያው ድሮም በነሱ ነው እዚህ የደረስነው። ምክንያቱም ቀብጠን ነው እንጂ ድሮም እኮ በነሱ ደርሰናል። ግን ምን ያህል ወደ ኋላ ይመልሰናል? አሁን መኪና የለመደ ሰው ወይ ደግሞ ኑሮ ውድነቱ የት ሊደርስ ይችላል ነው በቃ አማርኛው። እና እኔ እንጃ በዚህ ከቀጠል ነው ላይ ሀገራችንም ሆነ በሁሉም ሀገር በዚህ ጦርነት የተነሳ በጣም አስፈሪ ነው። ስለዚህ እስቲ ይሄን ነገር ምን ትሉታላችሁ? ይሄ ነገር ሀገራችን ላይ መሀል ከተማ ላይ እንደዚህ አይነት ነገር ስታዩ የት ቦታ ነው? የት ቦታ ሊመስላችሁ ይችላል? ይሄ ቦታ ወላሂ እየገረመኝ ነው ራሱ። እስቲ ይሄ ቪዲዮ መጨረሻ ነው፣ የዛሬ ሳምንት ወይ የዛሬ ወር ነው የምሰራው እንግዲህ የሚፈጠረውን ጉዳይ ምነግራችሁ። እስከዛ ግን ሰላም ያውርድ ኢንሻአላህ። በየቤታችሁ ዱአ አድርጉ። ይሄ ነገር ከባድ ነው። እንዴት ነሽና ተጀመረ ኮሽ ሰው አገር ለአገር እንዴት ብሎ ርቀት ሊጓዝ ነው እንዴ? 100 ዓመት ወደ ኋላ የተመለስንበት ጊዜ ላይ ነው ያለነው እየተባለ ይገኛል። ታዲያ በመካከለኛው ምስራቅ ያለው ግጭትን ተከትሎ በዚህ መልኩ በሀገራችን የተለያዩ ቁሳቁሶች እየተጓጓዙ ይገኛሉ። ታዲያ ይህ ምስል ያዩ ሰዎችን በአሁኑ ሰዓት 100 ዓመት ወደ ኋላ የተመለስንበት ጊዜ ነው። ምናልባት የመካከለኛው ምስራቅ ግጭት በጥቂት ቀናት የማያበቃን ከሆነ ምናልባት ሀገራችን የከፋ የትራንስፖርት ችግር ሊገጥማት ይችላል እያሉም ይገኛሉ። እናንተ እስከዚህ ምስል ምን ተረዳችሁ? 100 ዓመት ምናምን 50 ዓመት ትንሽ ምናምን ተመልሰናል ወደ ኋላ። ከተሞች መሀል በዚህ መልኩ ሆኗል። ጭነት ማመላለስ እንደዚህ ተጀምሯል። ይሄ ሁኔታ በዚህ ከቀጠለ ጦርነቱ 15-20 ወር ምናምን በዚህ ሁኔታ ከቀጠለ አዲስ አበባ ከተማ ውስጥም በተመሳሳይ ጭነት በአህያ በፈረስ በጋሪ በምናምን ማንቀሳቀስ ሊተገበር ይችላል። እዚያ ሁኔታ ላይ ያለ ነው። ለዓለም የመጣ ችግር ነው ምናምን እንል ይሆናል፣ ግን እኛ ጋር ግን ይከፋል። ምንም ዝግጅት ስለሌለን በጣም ደካማ ስለሆነ ዝግጅታችን። አፍሪካ ውስጥ የተለያዩ ሀገራት የነዳጅ ማጣሪያ ገንብተው አላቸው። ለምሳሌ ጎረቤት ኬንያን ጨምሮ ሱዳን፣ ደቡብ ሱዳን ሁሉ ነዳጅ ማውጣትና ማጣሪያ መገንባት የተለያዩ ናቸው። ነዳጅ ማያወጡ ሀገራትም አገራቸው ላይ ማጣሪያ ገንብተው ያስቀምጣሉ። ነዳጁን ከገዙ በኋላ ድፍድፍ ነዳጅ ከገዙ በኋላ አገራቸው ላይ ያጣራሉ። ኢትዮጵያ ግን መጀመሪያ ነዳጁን ትገዛለች። ማጣሪያም ስለሌላት ሰው ሀገር ነው የምታጣራው። አሁን የአብዛኛዎቹ ሀገራት ኢትዮጵያ የሚሸጡላት የተጣራ ነዳጅ የሚሸጡላት ሀገራት ማጣሪያቸው እና 100 ዓመት ወደኋላ ተመልሰን እያሉ ነው ሐሳብ እየሰጡ ነው እንደምታዩት። እኔም ግራ ገብቶኛል። ሁላችሁም እዛ ናችሁ እንግዲህ እናንተ ነዳጁ ሀገር ናችሁ እኔን የምትከታተሉኝ። እዚህ ከሀገር ግን እኔ እንጃ በጣም ከባድ ነው ወላሂ ነው የምላችሁና ትናንትና አስተላልፌያለሁ። አስቤዛችሁን በጊዜ አሟሉና ከተማ አትውጡ። ምክንያቱም አሁን ባጃጅ ራሱ ካለ ወይ መኪና ካለ እንያዝ በመኪና እንሂድ ካላችሁ ተጉላልታችሁ በትልቅ ብር ነው ከፍላችሁ የምትጭኑት። ማታ የሆነች ልጅ ሪከርድ አደረገችልኝና ወደ ወግዲት ወስደኛለሁ ወንድሜ፣ ኮምቦልቻ አየር ማረፊያ ወርዳለሁ ኮንትራት ወግዲ ድረስ አለች። ወይኔ እናቴ! አረ እንደዚህ አይነት ነገር ቀርቷል። ባስ ከተገኘ ደሴ ተሰልፋችሁ በባስ ትኬት ተቆርጦ እንግዲህ ስንት ሺህ ብር እንደሚከፈል ተከፍሎ በባስ ነው ተጣባብቀሽ መሄድ ያለብሽ እንጂ አንድ መኪና ኮንትራት ተይዞ እንደ በፊቱ በቤት ይገባለው የለም ቀርቷል።
ወደ ሀገር በዚህ ሰዓት ባትመጡ ጥሩ ነው። አንድ ሻንጣ ዋጋ እኔ ልነግራችሁ አልችልም። ወላሂ ዛሬ ማለት ነው አንድ ቲቪ ታውቃላችሁ? ቲቪ ማለት ነው ወደ አጣዬ ለመጫን 1500 ብር ለምኜ ደንበኛዬን የገዛ ደንበኛዬን ለምኜ ነው የጫንኩት። ለምኜ ድሮ እኮ በ400 ብር የምጭነው ቲቪ ነው። ቲቪ እንግዲህ ምንም ነገር የሌለው ሻሻውን ብቻ ማለት ነው ካባ ካርቶን ነው ጣል አድርጎት ይዞ መሄድ ነው። 1500 አስባችኋል? በ400 በ500 የሚጫነው ማለት ነውና ምንድነው አለቀስክብን ማታም ዛሬም ልትሩይ ትችላላችሁ። እኔ ከበደኝ ነው። ምክንያቱም እያያችሁ ነው ብዙ ልጆች ስራ ልናቆም ነው እያሉ ፖስት እያደረጉ ነበርና እኔ ደግሞ የምላችሁ ነገር ስራ ማቆሙ ሳይሆን ለሁሉም ሰው አላህ ይድረስልን። የኛ ስራ መስራት ማቆም አይደለም እያሳስበን ያለው የሰው መጉላላት። አንድ ሰው ዛሬ ሆስፒታል ለመምጣት ራሱ ታሞ በጣም ከባድ ነው። የሆነ ቦታ ሪፈር ብለው ሲጻፍላችሁ በታመመ ሰው ብዙ ነገሮች አሉ። መኪና እየተገኘ አይደለም። ስለዚህ ብቻ እንደዚህ ጭነቱ እሺ ባህያም በምንም ይጫነ እሺ ከአዲስ አበባ የሚመጣ ምን ጭኖ ሊመጣ ነው? እዚህ ሰፈር ለሰፈር ላለው በጋሪም ሆነ ባህያም እሺ ይጫናል እንበል። እሺ ከአዲስ አበባ የሚመጣው ከርቀት አሁን እኛ ሀገር ለምሳሌ ከወለጋ ነው እንትን የሚመጣው ከደቡብ ክልል ነው ሙዝ ምናምን አታክልት በቆሎ ማንጎ የሚመጣው ማለት ነው ወደኛ ሀገር። አዳምጡ ሽንኩርት ባለፈ 20 ብር ነበረች። አሁን ማለት ነው መኪና ስለጠፋ በመኪና ስለሆነ የምመጣው ስንት ብር ገብታለች? 80 ብር። ነገ 100 ብር ትገባለች እርግጠኛ ነኝ። ከ20 ብር ተንስታ 80 ብር ገብታለች። ኦኬ ሌላ ልቀጥላችሁ። እስከዛሬ ሙዝ እዚህ ኪሎ 100 ብር ነበር የምንገዛው። አሁን 100 ብር ጨምሮ 100 ብር 200 ብር ሆኗል ኪሎ ሙዝ። እሺ ሲሚንቶ ባለፈው የዛሬ ወር 400 ብር ነበር ሲሚንቶ ማለት ነው። አሁን ስንት ነው? 1000 ብር ጨምሮ 2400 ብር ኩንታል ሲሚንቶ ማለት ነው። ዝም ብላችሁ ዝም ብዬ ልንገራችሁ። በቃ አንድ ሺህ ብር የአንድ ሺህ ብር የነበረ ዕቃ 1000 ብር ጨምሯል ማለት ነው። እና አሸዋ ለምሳሌ ካስገለበጣችሁ እዚሁ ከተማ ሆናችሁ አሸዋው ከእናንተ ወንዝ ስር ወጥቶ የሚመጣላችሁ ከሆነ አሸዋው ያው ቀላል ነው። 3000 ብር አንድ ባጆ ልትገዙ ትችላላችሁ። መኪናው 7000 ብር ወላይ እኔ እኮ ቀርቤ ነው አንድ ባጆ አሸዋ ለማስጫን እዚቹ ከተማ የርቀቱን እኮ አይደለም እያወራሁ ያለሁት። ለምሳሌ እዚቹ ከተማ ባላችሁበት ወይ የ10 ደቂቃ የ15 ደቂቃ የማይሆን ቦታ አሸዋ ለማስጫን እናንተ ቤት አንጥቶ ለመገልበጥ 3000 አሸዋውን 7000 ብር ለመኪና 10000 ብር ነው የምትከፍሉት። ወደ ሌላ ቦታ ከሆነማ ያው 50 40 ነው። ዘግቷል በቃ። ሲሚንቶ እኮ ብዙ አይደለም መኪናው ነው። ለምን ነዳጅ ስለሌለ ነው። እና 700 የነበረች ቆርቆሮ ዛሬ 2000 ምናምን ብር ገብታለች። 1000 ምናምን ብር ነበር አይደል? አሁን ጠይቁ ደውላችሁ። አሁን ቢል ለመስራት አይሆን ለግንባታ አይሆን ጅብሰን ስንት እንደገባ ሰምታችኋል እንዴ? እኔ የለሁበትም። እኔ እግሬ አውጪ ነው። ካሁን በኋላ በእግሬ መብረር ነው በቃ ነገሩ ከባድ እና ሁሉ ነገር እየተደባለቀ ነው። የዕቃ መወደድ ብቻ ሳይሆን ሰውም ይቸገራል ነው። ሀታ የታመመ ሰው ሄዶ ለመታከም ብዙ ነገሮች ነው። በመኪና መድኃኒቶች ይመጣሉ። በመኪና ብዙ ነገሮች ነው። እንግዲህ የሰው ልጅ እህል እንኳን ሲሸምት እኮ ከሩቅ ሀገር ሲመጣላችሁ ነው። የሚበሉ ነገሮች ሲጀመር ከሩቅ ሀገር መጥተው ነው ምን ሸምተው ከቡና ጀምሮ ከዱቄት ጀምሮ ከዘይት ጀምሮ ሁሉን ነገር ሲሸምቱ ያን አቅርቦት የሚፈጥረው ምንድነው? ተሽከርካሪዎች መኪናዎች ናቸው። ትላልቆች ተሳቢ መኪናዎች። እነዛ ተሳቢዎች ካልተንቀሳቀሱ
እና ጦርነቱን አላህ ያቁመው እባካችሁ፣ ማረን በሉ። ወይኔ እና የዛሬው ቪዲዮ ይመስል ነበር። ዛሬም ጭንቅ ነው። ይመቻችሁ።